የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስቅለት። በዕለተ ዓርብ የሚነበብ ድርሳነ ማሕየዊ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳኒ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አስወጣው። በዕብራይስጥም ንጥፍ ድንጋይ በሚባሉ ሊቶስጥራ በሚባል በወንበር ላይ ሁሉ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸውም አለፈባቸው። ጲላጦስም አይሁድን ንጉሣችሁ እነሆ አላቸው። ሰቅለ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉ። ጌታችን ኢየሱስን ስቀሉት ብሎ ሰጣቸው። ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህም በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱም 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም ቀሪና ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን ሁሉ አሸከሙት። የጦር መሳሪያም ይዘው የተከተሉትም ጭፍሮች 580 ናቸው። ከእነርሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱ ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንዳላቸው መካን የሆኑ ሴቶች ያልወለዱም ማኅፀኖች ጡት ያላጠቡ ጡቶችም ሁሉ ንዑዳን ክቡራን ናቸው የሚባሉበት ወራት ይመጣልና። የዚያን ጊዜ ተራራው ተንዶ በተጫነን ምድርም ተከፍቶ በዋጥንት ላላችሁ በዚህ በእርጥብ እንጨት እንዲሁ ያደረጉ ደረቅ ቢሆን እንዴት ይሆን እያሉ በእርሱ ያዝኑ ነበር። ከእርሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደከመ፣ ወዛ፣ ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የሚወድቁትን ሁሉ የሚያነሳ እርሱ ሲሆን መስቀሉን እንደ ተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉም የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገረፉ ወሰዱት። በጎዳናም የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመሰቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮም በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትን ከርቤ የተቀላቀለበትን ጠጅ ጌታችን ኢየሱስ ክርስቶስን አጠጡት። እርሱም ጥቂት ቀምሶ ተወው። እንደ ወንበዶቹ ጥሩ ጠጅ አላጠጡትም። ጠጅ ያጠጣ ነው እንደሆነ ከስካሩ የተነሳ የችንካሩን መከራ እርሱ አይሰማውም፣ ተሰቅሎም ፀሐይርና መከራ ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ሁሉ ወጥቶ ክንዱ ያህል በተረፈ ችንካር ሁሉ ላይ ቸነከሩት፣ በጀርባውም አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ድረስ ቸነከሩት። መላእክት ግን በደረቱ በጀርባውም ሁሉ የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም
እጆቹን ከመስቀሉ ዳር እስኪደርስ ድረስ እጆቹንም በገመድ እየጎተቱ በሁለቱ ችንካሮች ሁሉ ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ በእጆቹ ለምጻሞቹን ስላዳናቸው ፈንታ በእጆቹ ዕውራኖቹን ስላዳናቸው ፈንታ በእጆቹ የሞቱትን ስላስነሳቸው ፈንታ ጌታችን ኢየሱስን ቸነከሩት። አንድ ሰው ወደ እርሱ እየማለደ መጥቶ እጅ ነሳው፣ ለመነው። ልጄ ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በልልኝ ዘንልኝ ብሎ ማለደው። ዘወትር እየጣለ ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ሁሉ ይጥለዋል። ወደ ደቀ መዛሙርቱም ወሰድኩ፣ ወደ አንተ ልጆችም ወስጃለሁ፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳቸዋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እርሱም አመጡለት። ይህም ጋኔን ጌታችን ኢየሱስም ባየው ጊዜ ከምድር ጣለው፣ አማታው አራገጠው። ጌታችን ኢየሱስም ሰው ሁሉ ሲያሯሩጥ ባየ ጊዜ ይህን ጋኔን ተቆጣው፣ ከእርሱም ተወጣ ዘንድ ዳግመኛም ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜ ማስጨንቆ 3 ጊዜ አማቶ ለቆ ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በርን ሁሉ ሆኗል። ጌታችን ኢየሱስም በእጆቹ ይዞ አስነስቶ አቆመው። አይሁድ ግን ጌታችን ኢየሱስን ሁለቱን እጆቹን ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህንን እውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቅ ቀብቶ ምን ታያለህ አለው። እርሱም ሰው እንጨት መስሎ ሲመላለሰ ያለው አለ። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖም አየ። አቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትም ሁለቱ ዕውራኖችን አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያሉ የጮኹትን ሁለቱን ዕውሮችን አዳናቸው። ሌሎቹንም ዕውሮች በእጆቹ ዳሰሳቸው፣ አዳናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜ ዓይኖቻቸው ድነው አዩ። ልምሾ የሆነ አንካሶችም ሁሉ ሰርቀው ወረሃ እያየ የሚጥላቸው በሽታ ደዌ የጸናባቸው ጋኔን የሚጥላቸው አጋንንት ያደሩባቸው በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራ ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩ። ናይን በምትባልም አገር ያድን የድሃ ቃሬዛ በድን አገኘ። ከእርሷም ጋር ብዙ የአገሩ ሰዎች ለቅሰኞችም ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦም በድኑን በእጆቹ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተ ብላቴና ተነስቶ ተቀምጦ በእርሱም ዘንድ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኆን እርሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህንን ነገር ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን አንተ እጅህን በላይዋ ላይ ጫን አለው። ልጄም ትድናለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከበሽተኞቹም ከዚያም ከሹሙም ቤት በደረሰ ጊዜ ብዙ ለቅሰኞች ሲያለቅሱ ሲታወኩም አገኛቸው።
ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ አቢታ ተነሽ አላት። ተነስታም ተመላለሰች። አባትና እናቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆን አንድ ምውት በአንድ ቀን ሁሉ አስነሳ። ሌሎችንም የሞቱ ሰዎችን አስነሳቸው። በእጆቹ የተደረጉ ታምራት ብዙ ናቸውና። አይሁድ ግን ይህንን ታምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር ቸነከሩት፣ ከአንዱም ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉ። በቤተ መቅደስና በየአዳራሾች ስለተመላለሱበት ፈንታ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱበት ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥቁር ባህርም በመርከቡ ያሉ መርከብ ስለሚሄዱበት ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር በእውነት ስለሚሄድ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረበት ፈንታ አምላካችን ቸነከሩት። መከራ ቢያጸኑበትም አልተቀየማቸውም። እውነትን የሚፈርድ ቸር መለሰ እንጂ በመቸንከሩ የሞት ችንካር አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከሩ ከፍሏታልና በእጆቹም የበለስ ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ ቀኝ፣ እጁን ደግሞ ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያም ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋ የተዋሃደ ቃልን ሰቀሉ። በሥጋና በቃል መካከል ምንም መለያየት የለም። ከእርሱ ጋር 2 ወንበዴዎችን አንዱም በቀኝ አንዱም በግራው በመካከላቸው ጌታችን ኢየሱስ ክርስቶስን አድርገው ሰቀሉ። ሕዝቡም እርሱ እንደነርሱ ወንበዴ ነው ይሉ ነበር። ስቀለው ስቀለውም አሉ። እርሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክትን ፈርተው በፊቱ ራሳቸውን የሚያዋርዱለት እርሱ በሚሰቅሉት ፊት መከራን ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና፣ ከግርማውም የተነሳ ሰማይና ምድር የሚንቀጠቀጡለት እርሱ ደካማ እንጨት በዚያ ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድርም ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እርሱም ስለኛ በሥጋ በእንጨት መስቀል ላይ ተሰቀለ። ከኃጢአታችን ይለየን ዘንድ በቸርነቱ ያድነን ዘንድ ጌታችን ኢየሱስ ክርስቶስ ተሰቀለ። እርሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያወርዳቸው ዘንድ ሙሴ አርዌ ብረትን በገዳም ሰቀለው። እርሱም በእንጨት ላይ ተሰቀለ። በእርሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እርሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታችን ባልሰቀሉት ነበር። ሰማይ ዙፋኑ ምድርም በእግሩ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምእመናን ደህንነትን የመስቀልን መከራ ንቆ አቃሎ ተሰቀለ። ኀፍረትንም ናቃት። ለተሰቀለ ለእርሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለሙ ደህንነት በማዕዘነ ምድር ወደ ላይ ሁሉ ወደ ታች፣ ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ሁሉ ተሰቀለ።
እኛን ከጻድቃን ጋር አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከእርሱ ላይ ጽፈው አኖሩ። ጽሕፈቱም ይህ ነው፣ የናዝሬቱ ሰው ኢየሱስ ክርስቶስ የአይሁድ ንጉሥ ነው የሚል ነው። ይህንም መጽሐፍ ከአይሁድ ወገን ያነበቧት ብዙዎች ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሑፉንም በጽርይትና በሮማይስጥ በዕብራይስጥም ነው። የካህናት አለቆችም ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለው ጻፉ እንጂ የአይሁድ ንጉሥ ነው ብላችሁ አትጻፉ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረውን በደሉን ሁሉ የሚናገር መጽሐፍ ሁሉ አጋንንት ሁሉ የጻፉትን የዕዳ ደብዳቤ መጽሐፍን ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስንም አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ሆንክ ራስህን አድን፣ እስኪ ከመስቀል ውረድ እያሉ ከዚህም ጽሑፍና የካህናቶቹ አለቆች ሌላውን ሁሉ ያድናል፣ ራሱን ለማዳን ግን አይቻለውም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀል ይውረድ፣ አይተን እንመን አሉ። እርሱ ግን በካህሊነቱና በሥልጣኑም ከነርሱ እንደ ተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድነዋለሁ ብሎ የተናገረው ቃል ይታበልበታልና፣ ስለዚህም ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከእርሱም ጋር የተሰቀሉ ያሽሟጥጡ ነበር። አይሁድም በመነጻጸር ይህን በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት እንጂ። እነዚህም በግራ በቀኙ የተሰቀሉት ሹማምንቶቹ ናቸው። እነርሱ እንደዚሁ ሲሰድቡት፣ እርሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነርሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡ 40 ዘመን ተሰጣቸው። እነርሱ ግን ንስሐ አልገቡም፣ የገቡም ነበሩ። ከእርሱም ጋር የተሰቀለው አንድ ወንበዴ ክርስቶስ ከሆን እኛንም ራስህንም አድን ብሎ ሰደበው። ሁለተኛው ወንበዴ ግን እየገሰጸው እንደዚህ ያለ ፍርድ ተፈርዶብን ሳለ እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናልና የሰው ግን ምንም ክፉ የሠራው ሥራ የለም። ይህንንም በተናገረ ጊዜ ዓይኖቹ ተገለጸለት። ጌታ ኢየሱስም በጌትነቱ ዙፋን ተቀምጦ አየው። መላእክትም በዙሪያው ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ኃጣንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት በአንድነት ትኖራለህ፣ በእውነትም እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፍለው ስፌት የሌለባት ስረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይውሰድ እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስና ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችን ከእህቷ ከቀለጵያዋ ልጅ ከማርያምና
ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆርጥ በጽኑ ሐዘን እየጮኸች ታላቅ ልቅሶ ታለቅስ ነበር። በመስቀል ስር ወደቀች፣ ለሞትም ደረሰች። ሰባቱ የመላእክት አለቆችም መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተውና መጽናናት አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተው መጽናናትም እምቢ አለቻቸው። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙር ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩም እነኋት እናት አለው። ይህም ደቀ መዝሙር የደሙንም መፍሰስ የወጉትን ሁሉ መወጋት አይቶ የልጇን ሞት ባየች ጊዜ ይህን ከሐዘኗ ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ ወስዶ አኖራት። ቤቱም ከገባች በኋላ መጽናናትን ለቅሶን መተውም ቢያለች። እስከ 3 ቀንም ድረስ እህል ውሃም አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ አላችኋለሁ። እመቤቴ ማርያም ሆይ አንቺን እማልድሻለሁ፣ ቃል ኪዳን ግቢልኝ ይላለሁ። በነፍሱና በሥጋው በተቀበላቸው መከራ በመቸንከሩ የሸዋ አክሊልም ተቀዳጅቶ በመሰቀሉ በሞትም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ታምሪ ነው። ጌታችን ኢየሱስ ከተራራ ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማልደው አቤቱ ጌታዬ ከወደድክ እኔን ማዳን ይቻላልን አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ እንድትድንም እወዳለሁ አለው። ከለምጹም ዳነ፣ ለምጻሞችንም አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስም አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማ ሆድም በዚያ ዳነች። ተነስታም ተከተለቻቸው። ድዳ ደንቆሮ የሆነ ሰው አምጥተው ጌታችን ኢየሱስን በእጆቹ እንዲዳስሰው ዘንድ ማለዱት። ከእርሱም ዘንድ ለይቶ በእጆቹ ጆሮቹንም ዳሰሰ። ምራቁንም በላዩ ላይ ትፍትፍ ብሎ አንደበቱ ሁሉ ዳሰሰው። አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱ ኤፍታሄ እያለ ማለደው። ያን ጊዜም አንደበቱ ቀንቶ ተናገረ። ጆሮውንም በእጆቹ ዳሰሰውና ተከፈተለት፣ ሰማ። ብዙዎችም ድዳ ደንቆሮች የሆኑ በእጆቹ ዳሶ በቃሎቹም ተናገሩ። በምራቁም ቀብቶ አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። ዳግመኛም በልብሱ የተደረገው ታምሪ ነው። ጌንሴሬጥ በሚባል አገር በማለዱ ጊዜ ልብሱ እንዳሰሰው ብዙ የሚሆኑ ሕመምተኞች ድውያንንም በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ወደ ኋላው መታ ጌታችን ኢየሱስን የልብሱን ጫፍ ዳሰሰችው። በልቧም የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ድናለሁ ብላ አስባለችና ጌታችን ኢየሱስም ዘወር ብሎ አይቶ ልጄ እመኝ፣ ሃይማኖትሽ አድኖሻል አላት። እርሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን ኢየሱስን አጥንቶች በዘንግ ቆረጧቸው። ዳግመኛም በዕለተ ዓርብ የተደረገው ታምሪ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብትም ብርሃናቸውን ሰወሩ። ጨረቃም ምሎ ሳለ ብርሃኑን አላበራም። ፀሐይም ጨለመ። ከወንበዴዎችም ጋር በዚያም በእንጨት ላይ ተሰቅሎ የተጨነቀ መከራን የሚቀበል የፈጣሪያችንን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ።
ጌታችን ኢየሱስም ይህን ያህል ታምራት በፊታቸው ሲያደርግ አይሁድ ግን አላመኑበትም። በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸክሙ ቅን የሆንክ የሞት ፍርድን የተሸከምክ አርአያ ምሳሌ ሆንክ ክርስቶስ ብዙ ኃጢአቴን ለማስተስረይ አቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳይኖር ጸጋ ሁሉ ትድረሰኝ። በበትርና በከዘራ እጅንም በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀልንም በመሸከም የደከምክ አቤቱ እንደ ዕዳዬ አትፍረድብኝ፣ ወንድምም ዘመድም አንተ ነህና። ከወይንና ከሐሞት ጋር የተቀላቀለ መራራን ከርቤን ያጠጡ የወንበዴዎች መጠጥ የወይን መጠጥን ያላጠጡ እንደ ዲያብሎስ እንደ አለቆቹ የታሰሩ እንዳልሆኑ የጴጥሮስ ፈጣሪ ሆይ ከኃጢአቴ ዘወትር ፍታኝ። ክንድ ያህል ከመስቀል በተረፈ ብረትም ላይ ሁሉ ተዘርግተ ዝግባ የሳቡ እጆችንም ሁሉ የቸነከሩ ክርስቶስ ሆይ ዘወትር ታመንብሃለሁና ዮሐንስና አንድነታችንን እንደጻፈ ካንተ ጋር ከአብ ጋር ሁሉ አንድ አድርገኝ። እግሮችህን ከአንዱ ከሁለተኛው ጋር አጠጋግተው የቸነከሩ የልጆቹና የአዳምን መድኃኒት እግሮችህን የቸነከሩ ክርስቶስ ሆይ ወደ እኔ መጥተው ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጢጦስ ጋር የተሰቀል አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሁሉ ሰጉረኝ። በዚህም ጦር ገዥ አንተ ተወግተሃልና ስቅለትህን የሚወድ አብ ኃጢአታቸውን ሁሉ ያቀል ዘንድ ነው። ለሰቀሉ ወገኖች የለመንክ በዕለተ ዓርብም የተሰዋ የወንጌላዊው ላህም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔን ባሪያን ደስ ያሰኘኝ። ወታደሮች ልብስን የገፈፉ የራስህንም ኩፌት ከበትርና ከጫማዎች ጋር ስኬት ሁሉ ከሌላት ከምትጎናጸፍ ልብስህም ጋር የወሰዱብህ እሳታዊው ደንጋይ ላይ ከመስቀል ሁሉ አድነኝ፣ በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅሽ በመካከል ቁሞ ከሰማይ በታች ከምድርም ሁሉ በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀሽ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሁኛለሁና ይቅርታ አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበልክ ሆነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተጸፉ። የሥጋህን መራቆት ፈጽመው ይሰውሩ ዘንድም የፀሐይ ሰሌዳ እስከ 3 ሰዓት ጨለመ፣ የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁለት ቀማኞች አንድ ላይ ያሽሟጠጡ፣ በቀኝህ የተሰቀለ ቀማኛ በኋላ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በተጸጸተ ጊዜ ቃል ወደ አንተ ጮኸ። ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስሪልኝ፣ በደሌንም አጥፋልኝ፣ የኔን የባሪያህን ጠላቶቼንና የጥንት ጠላቶቼን ሁሉ አስወግድልኝ፣ ዛሬም ዘውትርም ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለም አሜን።